አብርሽ በጣም ነው እንዴ ተናደድክ? አንተ ደግሞ ለሴት ልጅ ክብር አለህ እንዴ? ክብር ካለህና መጀመሪያ ሚስትህን አታስከብርም? ፈረንጁ ደግሞ ደግ አረክልኝ ማለት ነው። ምነ ጥርሷን ምነ አውልቀህ በታውክልኝ። ምነ እኔ ወደ ህግ ሄድ ነበረ ያንተ ጓደኞችና ቤተሰቦች ስለሆን ነው እንጂ እና ጎበዝ ከሆንሽ አተጅም ነበር እንዴ? ኧረ እባክሽ እንዲሁም መጠየቅ የነበረብሽ በህግም ሆነ በምንም ሆነ አንቺ ነበርሽ ማለት ነው። ደግሞ አንቺ በበሌ ሆነሽ ደግሞ አንቺ ህግ ልተጂ አላልሽም? እኔ ወደ ህግ ልሄድ ነው። እና አብርሽ እንግዲህ ያው ለውሽሚት ዛሬ በጣም ሲያግዝላት ነበር፣ በጣም ሲቆጭላት ነበር። እንዴ በጣም ነው እንጂ ደግሞ የተናደደ። ለካም ለውሽማ ለካም እንደዚህ ነው የሚያናድዳቸው። ሚስቱን ከቤት ቆጭ አድርጎ በቃ ለውሽሚት እንዴት ነው የሚያደርግለት? እስቲ አንድ ሰው ለሴት ልጅ ክብር ካለው እንደተማረ ሰው እንነጋገር ካልክ በጣም እንደዚያ ካልክ መጀመሪያ ሚስትህን ስታከብር ሌላ ሰው ስታከብር እኮ ነው ለሴት ልጅ ክብር እንሰጣለን የምትል ማለት ነው። አንተ ለሴት ልጅ ክብር የለህ፣ ለሚስትህ ክብር የለህ። ሚስትህ እኮ 9 ወር ሙሉ እንደዚህ ሆዷን አንጠልጥላ እየሰራች አንድ ቀን አላስከበርካትም። እንዲሁም እሷን ለማሰደብ እሷን ለመጣል በጣም ነው የምትገፋፋ። እኛ ሩታን እንዳትወድቅ ሩታን ማንም እንዳይነካት እያልን በኋላ እየተከተልን አንተ በተናገርከው ቅጽበት በቅጽበት አንተን እኛ ለመጣል ወይም በቃ ሩታ ይሄን ነገር አታደርግም ሩታ ጀግና ናት እያልን እየተከራከርን ነው እንጂ እኛ ዝም ብንልማ ሩታን አንተ እስካሁን አሰድበሃት ጥለሃት ሩታ እንድትጠላ በጣም ብዙ ነገር ሞክረሃል ማለት ነው። እናማ ደግሞ ዛሬ ደግሞ ይባስ ብሎ በቀደም ያው እየደበደቡኝ ነው ብላ ከቤት እየሮጠች መታ ነበር። ዛሬ ደግሞ ከጀሮዋ ላይ እንደዚህ ሟጣዋታል ነው ምናምን ነገር ሰንበር ወጥቷለኝ። እሰይ ደግ አረጓትኝ። በኋላ እናንተ ልጆች ትጠየቃላችሁ፣ የሰው ርዝቅ ነው ምናምን ነገር ትወስዳላችሁ አላልክም እንዴ? እንዲሁም የሩታ መከታ ፈረንጁ ማለት ነው። ደግ አረካትኝ። ማን ነው ደግሞ አንዱ ወይኔ ስሙ ጠፋኝ። እና ጥሩ ነው ያረጋቸዋት። ለምን በጣም እናንተ ተናዳቸዋል። ሄርሜላ በጣም ባለየ ናት። ሄርሜላ መጠየቅ አለባት። አብርሽ ለእሷ ነው አሁንም ተቆርቋሪ የሆነላት ማለት ነው። ለሚስቱ ምንም ቦታ የለውም። እንደገና ደግሞ ሩታን ከሚቀጥራት ቦታ እኮ ነው የቀጠራት። እሷ ደግሞ እየሮጠች እንዴት ወደ ውሽማዋ ትመጣለች? በቲክቶክ መጡ፣ ዝም ተባሉ፣ ጨጓራችን ላጡ። አሁን ደግሞ ይባስ ብሎ ደግሞ እሷ ለሌ ወይ ለባልሽ ወይም ለወንድምሽ ምናምን ነገር አትጠይቂም እንዴ? እየመጣሽ ለሱ የምትጠይቂ? አረ በጣም ሸም ነው። እናንተ ሰዎች ወደ ራሳችሁ ተመለሱ። አረ ባካችሁ ማለት ነው፣ ተረጋጉ። ሄርሜላ ደግሞ በቃሽ፣ ውጭ ከህይወታቸው። አንቺ ነሽ እንደዚህ ሩታን እያሰደብሻት ያለሽ፣ አንቺ ነሽ ሩታን በቃ እንድትጠላ እየገፋፋሽው ያለሽው አብርሽን አንቺ ነሽ እንጂ እስካሁን አብርሽ ሚስቱን ይቅርታ ይጠይቅ ነበረ። እና እንግዲህ ዛሬ ሄርሜላ የምትባለው ወይዘሮ ሄርሜላ ና አቶ አብርሽ በጣም በሚዲያ ሲግማሙ ነበረ። ብቻ በጣም ከባድ ነው። ቤተሰቦች እንግዲህ ምን እንደምንለኛም ግራ ገብቶናል። በጣም የሚደረገው ድርጊት በጣም ያስጠላል። አብርሽ እንግዲህ ሚስቱ እንደዚያ ሆና እየሰራች 9 ወር ሙሉ አንድ ቀን ሳያከብራት አንድ ቀን እስቲ እንደ አባትነት ዝቅ ብሎ ልጄ የተደረሰ እርግዝናው እንዴት እያረገች ነው ጥሩ ምግብ ሳይጋብዛት እርድ 9 ወር ሙሉ ኧረ ወይኔ ወላይ በጣም እኮ ነው የሚያናድድ ማለት ነው። እና የሆነ ነገር ስታስቡት ያበሳጫችኋልኝ። ከሌላ ሴት ጋር ሲመጣ ደግሞ በቃ ቆርጦንም ጥብሶንም ምኑን ይበላልኝ፣ ሚስቱን ይረሳልኝ። እና ቤተሰቦች እንግዲህ ዛሬ ሄርሜላ ደግሞ ሆ ብለው ደግሞ አንድ አይነት ልብስ ነው የለበሱ። ይሄ ሁላ ምንድን ነው? እኛን ለማቃጠል፣ እኛን ለማናደድ። እኛ እንናደድም አንቃጠልም። ምን ቤት ነንና የምንቃጠል? እንኳን አንድ አይነት ልብስ ማለት ነው። መልካችሁንም አንድ አድርጉት፣ ተዋም አድርጉት። እስኪ እኛ መንታ ምሰሉ። ሆ እኛ ምንድን ነው ይሄን ያህል የሚያቃጥለን እንዴ? ኧረ እናንተ ወላሂ አዳዴ እኮ ስታስቡት ማለት ነው የሆነ ነገር ትናደዳላችሁ። ለምን በቃ የሚያረጉት ስራ የሚሰሩት ነገር በተለይ ሄርሜላና አብርሽ በጣም ነው ያው የሰጠች ሰዓትማ እንዲሰራልህ ሆኖታል። ያ እንዲሰራልህ ስልህ በቃ ምናምን ነገር አሰርታባለች። እነሱ እንዳሉት እነ ፈረንጁ እኮ አብርሽ ከሄርሜላ አብርሽ ማን ነው ይሄ ፈረንጁ አብርሽ ከሩታ ጋር እንድትሆን ነው የሚፈልጉ ብዙዎች አብርሽና ሩታ እንዲለያዩ አይፈልጉም። የአብርሽ ደጋፊዎች ደግሞ
ሄርሜላና አብርሽን አብረው እንዲሆኑ ይፈልጋሉ። መቼም ቢሆን አብርሽና ሄርሜላ አብረው ሊሆን ሄርሜላና አብርሽ አብረው ሊሆኑ አይችሉም። መቼም 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 ቢሆን ማለት ነው። ለአሁን ያው ሩታ እርጉዝ ስለሆነች ሩታን በቃ ከሩታ ጥቅም ስለሌለው ያቸው ጥፊ ምናምን ነገር በዚህ ቢያናድዳት በዚህ ቢያረጋት እንደዚያ ብላት እሷ ምንም መልስ አትሰጠውም። እና አንተ መጀመሪያ ክብር አለኝ ለሴት ልጅ ክብር፣ እንደተማረ ሰው እናውራ እስቲ፣ እንደተማረ ሰው እንሆን ካልህ አንተ ብዙ ነገር እኛን እስቲ ሚስትህን እሽ ተዋት፣ ሩታን ተዋት፣ አናዳት። ግን ለሚዲያ ራሱ ክብር የለህም፣ ለቤተሰብ ራሱ ክብር የለህም። ቤተሰብ ተው፣ ኦዲየንስ ማለት እንግዲህ በጣም ትልቅ ክብር ያለው ነው። አንደኛ እኛንን የምናበረታታችሁ፣ ሁለተኛ እኛንን በቃ ከዚህ ደረጃ ያደረስናችሁ እና ስለዚህ ያው ተው የምትባሉትን ነገር መተው አለባቸው። ሁለተኛ ደግሞ ይህን ያህል ወራት በጣም ተግማማችሁ። ኦኬ አንዳንድ ጊዜ እኮ ደግሞ የሆነ ነገር ጥሩ ነገር ማሳየት አለባችሁ እና እናንተ አመቱ ሙሉ ተግማማችሁ ያው ተግማምታችሁ ምን እንደምትሉ ሽታው አላውቅላችሁም። እና ይሄን ይመስላል ቤተሰቦች። እና ፈረንጁ ደግሞ የሩታዬ መከታ እነ ቢኒያም ወይኔ ሩታዬን እኮ በጣም ነው የሚወዷት ማለት ነው። በጣም እንደ አቤል አስመሳይ፣ አቤል በጣም አስመሳይ ነው። አስመሳይ አይገልጸውም ግን አቤልና ቢኒ በጣም ምርጥ ናቸው። በቃ የሩታ መከታ ማለት እንደሱ ናቸው። አንድ ቀን ከሄርሜላ ጎን ሳይቆሙ ከሄርሜላ ጎን ሳይቆሙ በቃ ሁሌም ከሩታ ጋር ጎን ሁሌም በቃ ተከፋችም ምንም አለችም እሷም ብላቸው ነው እንጂ ሩታና አብርሽን አንድ ለማድረግ የሚጥሩት ጥረት በጣም ደስ ይለኛል። እና ፈረንጁዬ ደግሞ የኛ ቀጫጫ ጥሩ አደረካት ማለት ነው። ሌላ ቀን እሽት ታርገህ ጥርሷን ሁላ አውልቀህ እስቲ ይቺ ውሽማ ምን እንደምትሆን እናያታለን። ደግሞ ዛሬስ ደግሞ ምን መስላለች? አይጥ መስላ መታላችኋለች ማለት ነው ቤተሰቦች። እና ክብር ለሴት ልጅ፣ ክብር ለባለቤትህ። ሌላው ውሽማ ያው ተቆየ ውሽማዋትን ተዋትኝ ወደ ጎን አርግና መጀመሪያ ክብር ለሴት ልጅ፣ ክብር ለሩታ ስጣት። ከዚያ በኋላ አንተ ስለ ክብር ታወራለህ። ኦኬ በቃ ያለው ነገር ይሄ ነው። ሰብስክራይብ ላይክ እያደረጋቸው አበረታቱን። እንግዲህ አብርሽ እንደተማረ ሰው ክብር ለሴት ልጅ ክብር። በቃ ያለፈውን ደግሞ አነጋገሩ ደግሞ ምንም አይችልም። ጀዝባ ነው ወላ ጀዝባ